አሚሮ ተብዬው ማለት ነው። አንዲት ልጅ እኮ ልኩን ነገረችው እኮ። ለሩትዬ ግን በጣም ብዙ ተከራካሪዎች እየመጡላት ነው። እንግዲህ ከፊልም ምሰራ ልጅ ቤዛ ነው ማን ነው የምትባል ብቻ ስሟ ጠፋኝ ማለት ነው። እና እሷ ራሱ አሁን ለሩታ ተከራካሪ ሆና መታ አሚሩን በጣም ልኩን ነው የነገረችው። አሚሩ በመጀመሪያ ደረጃ ማለት ነው አንተ ሄርሜላ ስትል ሩታ የሚለውም ሺ ነው በሺ የሚቆጠር ገባ እና ሲጀመር ይሄ ቡኒ ያለ ቀለም የምትቀባው ምናምን ነገር አንዳንዴ የሰው ልጅ እንደው ከማች የሚያደርግበትን ቢያደርግ ምን አለ? ከፊት ጋር ማች የሚያደርግ ብታረግ ምን አለበት? አሚሮ አሁን አማረልኝ ብለህ ነው አንተ ማስጠያ። እና ያው ሩታና ሄርሜላም ተገናኝተው ነበረ። ሄርሜላ እንደ እብድ እንደ እሳት አደረጋት ማለት ነው። ደሮን ሲደለዋት በመጫኛ ጣሏት ነው ከሄርሜላ ላይ የተደረገባት እና ማለት ነው። ለነገሩ ይሄ እኮ በጣም ትንሹ ነው። በዚህ አጋጣሚ በጣም ትንሽ ነው። እንደው ሰዎች እድለኛ ሆኖ ሲላችሁ ከሩታ ላይ እየጣላችሁ ነው። ምክንያቱም ሩታ ጨክና የምትጨክን ሴት አይደለችም። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ቤተሰቦች ሩታ ጨክና የምትጨክን ሴት አይደለችም ያልኳችሁ የምሬን ነው የምላችሁ። አሁን በጣም ክፉ ሴት ብትሆን ማለት ነው ሩታን ማለት ሄርሜላን በቀላሉ የምጥላት ሴት ነች። ሩታ ማለት የምር በቀላሉ ህይወቷን እንኳን የሚያሳጣ ነገር ክፉ ሴት ብትሆን ነው የምላችሁ። ግን ሩታ ይሄ ነገር የለባትም እና እንደውም ሄርሜላ ተብዬ ማለት ነው አሁን ከሩታ ላይ ከመንቀልቀልሽ በፊት ሩታ ልታመሰግኛት ነው የሚገባ። ማንኛውም ሴት የምታደርገውን ስላላደረገችብሽ ማለት ነው እንጂ እኮ አንቺን በቀላሉ አግኝታ እኮ ምንም ነገር ማድረግ ትችል ነበረ። ግን ደግሞ እንደዚህ አይነት ሴት ስላልሆነች መልካም ልብ ስላላት ነው። እና ግን በቅድሚያ ማለት ነው አብርሃም ታደሰ እንግዲህ ያው ከፍቅር ጋር ቪዲዮ ሰርቶ ነበር እና በዛ ቪዲዮ ላይ ፍቅርን ድጋሚ እንዳደርሽብኝ እያላትም ነበረ። እውነቱን የማትናገሪ ከሆነ ከኔም ሆነ ከሩታ ህይወት እንድደርሽ አልፈልግም ማለት። ከዛ ጋር ስለ ሩታ ምን አገባው? ለምሳሌ ሩታን አልፈልግም እኔ ከሷ ጋር መሆን አልፈልግም እያለ አይደለ? በሩታ ህይወት ምን የሚፈጠር ምን አገባው? ማን ነበረ ፍቅርን ከሩታ ህይወት እንዳደርሽ ብሎ የሚያስጠነቅቃት? እኛ ብዙ ጊዜ ማለት ነው ሩቲን ተይ ሩታ ተይ እንላለን። ግን እሱን የማያስተው ነገር እኮ እያደረገባት ነው ያለው ይሄ ልጅና ማለት ነው። እንደገና ወደ ኋላ ይጎትታታል። እንዳትሄጂም እንዳትመጭም አይነት ነገር ነውና አብርሃም ግን እኔ እንጃ አንድ ቀን እውነቱ ገብቶ ስለ ሩታ እኔ እንጃ አላቅም የምትጸጸትበት ጊዜ ይመጣል ብዬ አስባለሁኝና እና ሄርሜላ ደግሞ እንግዲህ እንዴት ከኔ ላይ ማስመሰል ቻለች እያለች እብድ እያለች ነው ማለት ነው። እና በጣም ተናዳለች። ግን እኮ ማለት ነው እኔ ሩታን ማግኘትሽ ራሱ ሼም ነው የሆነብኝ እውነት ለመናገር። ሩታ ጋር ሂደሽ መገናኘትሽ አሁን ምን ይሉታል? በቃ እንዴ ማለት ምን አይነት መልስ እንድትሰጥሽ ነበር የፈለግሽው? አንቺ ምን ጠብቀሽ ነበር ከሩታ የሄድሽው? እንዴ ሄርሚዬ ሽሩሩ በቃ ይቅርታ ምናምን እንድትልሽ ፈልገሽ ነበር እንዴ ድጋሚ ሄደሽ ያገኘሻት? እንደው ድፍረትሽ እኮ። እና በመጀመሪያ ደረጃ ማለት ነው ሴት እያልሽ አታውሪ። አንቺ ሴት አይደለሽም። ያው ምስልሽ ምናምንሽ ሰገባሽ ሴት ነው፣ ግን ልብሽ ደግሞ ሴት አይደለም። እንኳን አይደለም በሴት በወንድ የምትመሰይ ሴት አይደለሽም አንቺ። በወንድ አትመሰኝ ማለት ምን ማለት ነው? ከሴት የበለጠ የእናት አንጀት ያለው እንኳን አይደለም ሴት ልጅ አርግዛ ቀርቶ እንባዋ ሲፈስ እንኳን እንስፍስፍ የሚል ወንድ ስላለ፣ ስለዚህ እኔ እንጃ እንኳን በሴት በወንድ ልመስልሽ አልችልም። እና ሴት የሚለው ነገር አንቺ ስለማይመጥን ሴት አትበይ፣ እንደ ሴት አትበይ። አንቺ እንደ ሴት አይደለም ስትሆኝ የነበረው ከሩታ ላይ ገባሽ? ሩታ አርግዛ ልትረጃት ማትቺ ሴት ነበርሽ በሰዓቱ። እና ሴት የሚለውን ባትጠቀሚ እና ሩታ እንደዛ ስታለቅስብኝ ለመረዳት እየሞከርኩኝ ነበረ። ከሷ ላይ የተደረገውን ነገር አብርሃም ፍቅርን ይዞ ሲመጣ ሩታን ለመረዳት እየሞከርኩ ነው ብለሽ በአንደበትሽ ተናገርሽ። ነገር ግን ማለት ነው አብርሃም የልደትሽ ቀን ለዛውም እሱ ባልገዛው አበባ እሱ ገዛው ብለሽ እኮ ከሩታ ተለይተሽ ከሩታ ጋር ልክ አንቺ አብርሃም እንደበደለሽ ልክ አሁንም እንደማይሆን እያደረግሽ አውርተሽ አብርሃም ስታገኘው በአንዴ እኮ ነው የተገለበጥሽው። በአንዴ ሄደሽ ላሽው እንደፈለግሽ አገላበጥሽው፣ ተጠመጠምሽበት፣ እንደ ሙጫ ተጣበቅሽበት። እውነት ለሩታ የምታዝኝና ማለት እንዴት ነው ከልብሽ አዝነሽላት ቢሆን ኑሮ ይሄን ነገር ታረጊ ነበረ? አንቺ ጥቅመኛ ለራሱ ጥቅም ነበር እኮ ከሩታ ጋር የምትንከለከይው አብርሃምን ለማግኘት ገባሽ?
ስለዚህ ሩታ አስመሳይ የምትባል ሴት አይደለች። አንቺ ነሽ አስመሳይዋ። አስመሳይነትሽ ደግሞ የልደትሽ ቀን ለየልሽ ማለት ነው። አንቺ እንደተበዳይ አይደለም ያደረገሽ። አንቺ እኮ እኛ አብርሃም በድሎሻል፣ አስለቅሶሻል እያለን ነበር ስናወራ የነበረው። ግን የልደትሽ ቀን ሄደሽ ተሞሻሞሽ። ከአንቺ በላይ አስመሳይ የለም። አንቺ ማንንም አስመሳይ የምትይበት ደረጃ አይደለሽም ሲጀመረም ማለት ነው። እንደ ሴት ተረድተሻት ቢሆን እሺ፣ ያለፈው አለፈና አሁን ላይ ተረድተሻት ቢሆን አይ ሩታ በቃ እኔም ከህይወታችሁ ወጥቻለሁ፣ ፍቅርም ከህይወታችሁ መውጣት አለባት፣ አንቺ እና እሱ ትዳራችሁን መቀጠል አለባችሁ ብለሽ ነው እንደው እንደ ሴት እንኳን ልምከርካልሽ ማለት ነው። ገባሽ? እንደ ሴት ልምከርካልሽ ይሄን ነበር የምትመክሪያት ሩታን። ነገር ግን አንቺ በጎን ሄደሽ ከአብርሃም ላይ ነው ስትላላሽ የነበረው እና ከአንቺ በላይ አስመሳይ የለም ልልሽ ፈልጌ ነው። ሰውን አስመሳይ ታስመሳያለሽ፣ ያዞንባ አትበይ። ሲቀጥል ደግሞ የወደ ኋላውን ሄደሽ አታንሺ የምትያት የኋላው ከሌለ የለም የፊቱ። ገባሽ? የኋላው ከሌለ የለም የፊቱ። እናንተ ያደረጋችሁትን ነገር መቼም ልትረሳ አችልም። እንኳን አይደለም እሷ የተደረገባት እኛ ራሱ ማለት ነው እኛ መቼም ልንረሳ አንችልም፣ ከሩታ ላይ የፈጸምሽውን ነገር አንቺ። ሲቀጥል ደግሞ አንቺ ሩታን እንዴት ነው ያመንሻት? አሁን እኮ በቅርቡ አብርሃም ታሞ ማለት ነው ፈዘዝኩኝ አደነዘዛችሁኝ እያለ አንቺም ራሱ ባላደረግሽው ነገር በተወነጀልሽበት ስራ ምንድን ነው ያልሻት? ሩታ አልቅሳ ስታስረዳ ሩታ ያዞንባሽን አቆሚ፣ አታልቅሽ፣ አንቺ ነው ያደረግሽበት ብለሽ ስትከራከሪያት እና አሁንም አብርሃምን ወደሹ ሳይሆን ለበቀል ነው የፈለግሽው ብለሽ ተናግረሻት ነበረ። እሷ ምንድን ያለች? በቀል ብፈልግ ተንኮል ብፈልግ ከአንቺ ነበር የምጀምረው ስትልሽ እኔን በምን አቅምሽ እኔ ጋር መድረስ አችይም አልሻት አይደል? በሰዓቱ ይሄው ደርሳ አሳየችሽ። እንግዲህ ደርሳ ከላይሽ ላይ ተጫወተችብሽ። ምን ታመጫለሽ? ምንም አታመጭም። ገባሽ አይደለ? ሩታ ሀብቴ ተናግራ ተግብራ ነው የምታሳይሽ፣ እንዳንቺ በወሬ ደረጃ አይደለም። አንቺ በወሬ ደረጃ አብርሃም እንደዚህ አይነት ሰው ነህ እንዴ እንደዚህ አይነት ሰው ነህ እንዴ ብለሽ አብደሽ፣ በተግባር ግን ሄደሽ ስትለጠፊ ነው ያየነሽ። እና እንደው ከሷ ለመድረስ እንዲህ ውጥቅ ባቲ ጥሩ ነው ሄርሜላ ማለት ነው። እሷ ተበድላ እሷ ተጎድታ ዝም የምትላችሁ እሷ እኮ መልአክ እኮ አይደለችም። እንዲሁ ዝም ብላ እናንተን ጥፋት የምታልፈው እኮ መልአክ አይደለችም። እንደናንተ ስሜት ያላት የምትጎዳ፣ የምታለቅስ፣ የምትሰበር ለዛውም እናት የሆነች ሴት እኮ ነች። እንዴት ነው እሺ አብርሃም ቢበድልሽም በቀልን በበቀል እንዴት ትመልሻለሽ? አንቺ ንጹህ ልብ ይኖርሽ። ስለ ሩታ ንጹህ ልብ መኖር ያለ መኖር አንቺ አትነግሪያትም በመጀመሪያ ደረጃ። ሲቀጥል ደግሞ ህዝብን ለምን ታስቀይሚያለሽ? የሚወድሽን ለምን ታስቀይሚያለሽ? የምትያት ማንም ሩታን አይቀየማትም። ስታጠፋ በጥፋቷ መሰረት እየተናገራት ከዚህ የደረሰ ህዝብ ነው መቼም የማይጥላት ማለት ነው። አብርሃም ከእሷ ጋር ብዙ ነገር የፈጠረው ከአንቺ ጋር ሽብልል ሲል እንኳ ሩታን የተለያት አንድም ሰው የለም። እጅግ በጣም የሚወድ ህዝብ ነው ያላት ማለት ነው። ገባሽ? እና አንቺ በተናገርሽው ምናልባት አሁን ሩታን ለማስጠላትም ይሆን ይችላል እንደዚህ ህዝብን አታስቀይሚ፣ ህዝብን ስለምታስቀይሚ ያለሽ የምትይው ምናልባት ህዝቡ ተገልብጦ ሩታን ይጠላል ብለሽ እኔን ይወዳል ብለሽ አስበሽ ከሆነ ተሳስተሻል። የሩታን ቦታ ማንም ሊወስደው አይችልም። እንኳን አንቺ አይደለም አብርሃም ሊወስደው አይችልም። የሩታን ቦታ በህዝብ ያላትን ቦታ ማንም ሊነካው አይችልም። የሩታን ፌክ የሆነ አድናቂ አይደለም ያላት። እውነቱን ስናገር ማርያምን ለሩታ ፌክ የሆነ አድናቂ አይደለም ያላት። ከልቡ ሰው የሆነ አድናቂ ነው ያላት። ከልቡ ሰው የሆነ ወዳጅ ነው ያላት። እና ማለት ነው እንደናንተ እንደ ስብስቦቹ ማስመሰልማ እኮ ህዝቡም እንደዛ ቢሆን ሩታ ዛሬ እኮ አትገኝም ነበር። የምንሬን ነው አትገኝም። አንቺ ባሏን ይዘሽ እንደፈለግሽ ቼቼ ስትይ የነበርሽ ሴትዮ አስመሳይ ሳትባይ ገና ትናንትና አንድ ነገር ተፈጠረ ብለሽ ሩታን አስመሳይ ለማለት አፍሽን አሞጥሞጣሽ መጣሽ እኮ። ሲጀመር አንቺም እኮ ከልብሽ እንዳልታረቅሻት እኮ ግልጽ ነበረ። ካደረግኩብሽ እንደዚህ ካስቀየምኩሽ እያልሽ እኮ ነው የአብርሃምን እንትን ተከትለሽ ስታወር የነበረው። ይቅርታ የሚል ሰው እኮ ማለት ነው ካደረግኩብሽ እኮ አይልም። ኦልሬዲ አድርገሽዋል እኮ በደንብ አድርገሽ ፈጽመሽዋል። ካደረግኩብሽ ሳይሆን እኔ አድርጌብሻለሁ ይቅርበኝ ነው የሚባለው። ሲጀምር ለመጀመሪያ ማለት ለወደፊትም እንደው ይቅርታ ስትባባሉ ሰዎች አጥፍታችሁ ከሆነ አጥፍቼ ከሆነ አይባልም። እኔ እንጂ ይሄን ነገር መቼም ነው አምኜ ልቀበል የማይችለው። ወላ እናቴን ብትሆን ይሄን ነገር እኔ አምኜ መቀበል አልችልም። አጥፍቼብሽ አጥፍታብኝ እናቴ አጥፍቼብሽ ከሆነ የሚለውን ቃል ብታወጣ እኔ አልቀበልም። አይባልም። ያጠፋ ሰው አጥፍቻለሁ ይቅርታ ነው የሚለው ማለት ነው። እና አንቺም ከልብሽ ይቅርታ እንዳላደረግሽላት እኮ ግልጽ ነው እኮ። ለምን ታስመሳያለሽ? ከዚህ ጋር አንቺ ንጹህ ሆነሽ ሩታን ወቃሽ ሆነሽ መጣሽ። ደግሞ በትናንትናው ዕለት ማለት ነው። ኧረ ያሳፍራል። ኧረ እንደው የፍቅር ጀማ በጣም አሳፋሪ ናችሁ እኮ። የምሬን ነው እንዴ!
የፍቅር ጀማማ እኮ ተሸራርፎ እንደ ሸክላ እኮ በቃ አለቀ፣ ተሸረማምዶ ማለት ነው። እና እስኪ በዚህ ሁኔታ አብርሃምን ትመልሽው እንደሆነ እናያለን ብለሻታል። ምን አገባሽ? ምን አገባሽ? አብርሃም ወደ ሩታ ተመለሰ አልተመለሰ አይመለከትሽ። የሚመለከትሽ አንቺ ከአብርሃም ጋር ያለሽ ጉዳይ ነው። ገባሽ? አሁን ተይ፣ ወደ ሩታ ይመለሳል አይመለስም የሚለውና ይቅርና ማለት ነው ከእኔ ጋር እንዴት እንደዚህ ሊያደርግ ቻለ የሚለው ነው ሊያንሰለስልሽ የሚገባው። ሄርሜላ ከአንቺ ላይ አብርሃም ለምን ተጫወተ የሚለው ፍቅር ራሷ ብትመጣበትም እንኳን ማለት ነው ፍቅርን አምኖ እንዴት አንቺን ጥሎ መጣ የሚለው ሊያሳስብሽ ይገባል። ለዚህ እኮ ነው ሩታን ብታመሰግኛት ይሻላል የምለው ነው። የምሬን ነው የምላችሁ። እንዴ አይኗን እኮ ነው የገለጸችላት። አብርሃም የማይረባ ሰው እንደሆነ ስላሳየችሽ ራሱ በጣም እድለኛ ነሽ። ግን አንቺ አይገባሽም። የሩታ ነገር መቼም ገብቷቸው አያውቅም። እናንተ ትርፎቹ አብርሃምም ገብቶት አያውቅም ሩታ የምታደርጋቸው ነገሮች እና ሄርሜላ በዚህን ያክል እኔ መካሪ ነኝ እኔ ምናምን ንጹህ ልብ ይኑርሽ፣ እንደዛ ይኑርሽ፣ እንደዚህ ይኑርሽ የማለት አቅሙ የለሽም አንቺ ሲጀመርም ማለት ነው። ከማንም የጸዳ ልብ ነው ያላት ሩታ። ግን ደግሞ ሰው የሚከፋበት ጊዜ አለ። ያም ደግሞ በሰዎች የተነሳ ሩታ እንደዚህ ልትሆን የቻለችው በገዛ ባሏ ነው። የሌለች ሩታ ያመጣባት በገዛ ባሏ ነው። ይሄን ደግሞ በደንብ ጠንቅቀሽ ታውቂያለሽ። ሲጀመር እናንተ ከሃዲ አይደላችሁ፣ የምታውቁትን ሁሉ እኮ ትክዳላችሁ። የበኋላውን አታውሪ፣ ያለፈ ነገሩን አታውሪ እያልሽ የምታወሪው ያለፈውን እያነሳች ካላወራች አይገባችሁማ። እናንተ የበደላችኋትን እየጠቀሰችላችሁ ካላወራቻችሁ አይገባችሁማ። እናንተ እኮ የኋላ ማለት እዚህ በፊት ያደረጋችሁት በደል ከሩታ ላይ የፈጸማችሁት በደል ትዝ እያላችሁ አይደለም እኮ ስታስታውሳችሁ ነው እኮ ትንሽ ነቃ ደንግጥ ለማለት የምትሞክሩት። ገባሽ አይደለ? ስለዚህ እናንተ በጣም አእምሯችሁ እንዴት ነው የዘገጠ ስለሆነ አንድ ሰው የግዴታ ማስታወስ ይገባዋል። ስለዚህ ሩታ ደግሞ የተበደለ ስለሆነች በየጊዜው ባገኘቻችሁ ቁጥር ማስታወስ አለባት፣ ጸጸት እንዲሆንባችሁ ማለት ነው። ጭራሽ ደግሞ አንቺ ሩታን መካሪ ሆነሽ መጣሽ።